በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ የእመቤታችን የወላዲት አምላክ የአስራት ልጆች፣ የቅዱሳን ወዳጆች፣ ሁላችሁም የእግዚአብሔር ልጆች በአገር ውስጥም በውጭ ሀገርም ያላችሁ እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። በቸርነቱና በምህረቱ በይቅርታውና በረድኤቱ እስከዚች ሰዓት ያደረሰን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን ሰማዕታት፣ ቅዱሳን ሐዋርያት እግዚአብሔር በሰጣቸው ጸጋና ክብር መጠን የተመሰገኑ ይሁኑ። አሜን። እንኳን ለእመቤታችን ቅድስት ድንግል ማርያም ወርኃ ጽጌ በሰላም አደረሳችሁ። የእግዚአብሔር ልጆች፣ የድንግል ማርያም የአስራት ልጆች፣ ለዛሬ ከኔ ጋር አጠር ያለ ትምህርት ይኖረናል። ይኸውም አሁን ዛሬ የተቀበልነውን የወርኃ ጽጌን በዓል በማድረግ ጥቂት ትምህርቶችን እንማማራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። የትምህርታችን ርዕስ የሚሆነው ወደ ግብፅ ተሰደዱ የሚል ነው። ወደ ግብፅ ተሰደዱ። በዚህ በማቴዎስ ወንጌል በምዕራፍ 2 ከቁጥር 13 ላይ እንደዚህ ይላል። የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እነሆ እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ ይላል። የእግዚአብሔር ልጆች እንግዲህ አሳዳጁ ሄሮድስ፣ በዛን ጊዜ ንጉሥ የነበረው ሄሮድስ ከሰብአ ሰገል በተነገረው ትንቢት መሰረት እነሆ ንግስናዬን የሚቀማ ንጉሥ በዚች ምድር ተወልዷል ማለት ነው ብሎ በጭካኔ እነሆ እናቱና ልጁን ይፈልግ ነበረ። እናቱና ልጁን ይፈልግ ነበረ። እነሆ እየፈለገ የጌታ መልአክ ለእመቤታችን ለቅድስት ድንግል ማርያም ጠባቂ ዮሴፍ ታጨች። እመቤታችን ቅድስት ድንግል ማርያም ዮሴፍ ታጨች፣ እንዲጠብቃት ታጨች ማለት ምን ማለት ነው? በዚህ በአይሁዳውያን ስርዓት አንዲት ሴት ሳታገባ ሕጋዊ ባል ሳይኖራት ብታረግዝና ብትወልድ በድንጋይ ተወግራ ትሙት የሚል ሕግ አላቸው። ስለዚህ ይሄ ሕግ በእመቤታችን ላይ እንዳይፈጸም በመንፈስ ቅዱስ የተጸነሰው የጌቶች ጌታ የንጉሶች ንጉሥ የአማልክቶች አምላክ ኢየሱስ ክርስቶስን በማኅፀኗ ስትይዘው እነሆ ዮሴፍ ይጠብቃት ዘንድ ይራዳት ያግዛት ዘንድ እነሆ ዮሴፍ ታጨች። ዮሴፍ ሸምግሎ ነበር። ነገር ግን በዚህ ሽምግልናው ጊዜ ዮሴፍ እነሆ እናቱና ልጁን ወደ ግብፅ ይዞ እንዲሸሽ የጌታ መልአክ ነገረው ይላል። እመቤታችን ቅድስት ድንግል ማርያም
እነሆ ማህፀኗ ሳይደርቅ አራስ እያለች በአራስነቷ ጊዜ ድጋሚ ወደ ግብጽ ወደ በረሃ እንግዲህ ከቤተልሔም ከእስራኤል እስከ ግብጽ ያለውን የአረብ ምድር ያንን በረሃ ከላይ ከሰማይ ፀሐይ እንደ እሳት በሚዘንብበት ምድሩ አሸዋው እንደ ብረት ምጣድ በሚፋጅበት ሁኔታ እመቤታችን ወላዲተ አምላክ ልጇን ይዛ ዮሴፍ ተከትሏት አብረው ወደ ግብጽ ተሰደዱ ይላል። እመቤታችን ወላዲተ አምላክ ልጇን ካረገዘች ጀምሮ ብዙ መከራዎችን በዘመኗ ሁሉ አይታለች። ካየችው ደግሞ መከራ የበለጠ ይሄ አንደኛው ወደ ግብጽ 3 ዓመት ከ6 ወር የቆዩበት ወደ ግብጽ በዛ በረሃ የሄዱበት በዛ በረሃ ያጋጠማቸው ፈተና ስቃይ የምናስታውስበት ወር ነው ማለት ነው። ይሄን ተቀጸር ጽጌ ይሄን የምናስታውስበት እመቤታችን የምናመሰግንበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የምናመልክበት ወር ነው ማለት ነው። ቤተክርስቲያናችን የሰራችልን ገዛ ነው። ስለዚህ ጾም ይጾማል፣ ሰዓታት ማህሌት ይቆማል፣ ቅዳሴ ይቀደሳል። ስለዚህ ውዳሴው፣ ዝማሬው፣ ምስጋናው በይበልጥ በዚህ አሁን ከመስከረም 26 እስከ ህዳር 6 በደመቀ ሁኔታ በቤተክርስቲያን ይከበራል ማለት ነው። ሁለተኛ የምድር አበባዎች በምድር ላይ የሚገለጡበት ክረምቱ የሚያልፍበት ውሃ የሚጎልበት እነሆ ውሃ ከምድር ላይ ጎድሎ አረንጓዴ የምድር አበቦች የሚገለጡበት ዘመን ስለሆነ ይህንን የጨለማ የክረምቱን ጊዜ በሰላም እግዚአብሔር አምላካችን አሳልፎን እነሆ ለበጋው ስራ ደረሰን። ለመልካም ገበሬዎች ዘርተው የሚያጭዱበት ጊዜ አዲስ ዘመን አዲስ ዓመት በመሆኑ ለዚህን ጊዜ ያደረሰን አምላክ በዚህ በተቀጸር ጽጌ ቤተክርስቲያን እግዚአብሔርን የምታመልክበት ወር ነው። በመኃልየ ንጉሥ ሰለሞን ጠቢቡ ሰለሞን በጻፈው መኃልየ ዘሰለሞን በምዕራፍ 2 ከቁጥር 12 ላይ እነሆ አበቦች በምድር ላይ ተገለጡ የዜማም ጊዜ ደረሰ ይላል። ምንድነው የሚለው? አበቦች በምድር ላይ ተገለጡ የዜማም ጊዜ ደረሰ የምስጋና ጊዜ ደረሰ ብሎ ንጉሥ ሰለሞን የሚያመሰግንበት ነው ማለት ነው። እዚህ ንኢ ማርያም እያልን የምናመሰግንበት ልዩ ወራችን ነው ማለት ነው። ይሄ የወርሃ ጽጌ የሚባለው ከመስከረም 26 እስከ ህዳር 6 የምናከብረው በዓላችን ማለት ነው። ስለዚህ በቤተክርስቲያናችን ሰፊ የሆነ ትምህርት አለ። በቤተክርስቲያናችን ሰፊ የሆነ በቤታችን እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብጽ ዮሴፍን ጨምሮ የተሰደዱበት ጊዜ እያሰብን ስደታቸውን እያሰብን በምስጋና በማህሌት በሰዓታት በአምልኮት እነዚህን ወራቶች እናሳልፋለን ማለት ነው። ትልቁ ነገር እዚህ ጋር ይህን ትልቁን ትምህርት ልነግራችሁ የፈለኩት ነገር ርዕሳችን ምንድነው? እነሆ ወደ ምድረ ግብጽ ተሰደዱ፣ ወደ ግብጽ ተሰደዱ የሚል ነው። እንግዲህ በዛ በረሃ እመቤታችን ወላዲተ አምላክ እነሆ ንጉሥን የሰማይና የምድርን ፈጣሪ የሰማይና የምድርን አምላክ እነሆ ወልጄዋለሁ፣ ከዚህ በኋላ ዙፋን ይዘርጋልኝ፣ ምንጣፍ ይነጠፍልኝ አላለችም። እመቤታችን አላለችም። በጣም የትህትና ፍጽምት ስለሆነች የትህትና እናት ስለሆነች የትህትና አርአያ ስለሆነች በትዕግስት በጽናት ራሷን ዝቅ በማድረግ የሚደርስባትን መከራ እሺ ብላ ተቀበለች። አንድም ደግሞ ትንቢቱ ስላለ እሺ ብላ ተቀበለች። ጌታችን ኢየሱስ ክርስቶስ ወደ ምድረ ግብጽ የሄደው የግብጽ ጣዖታት ታላላቅ ጣዖታት ምናልባት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነዛን ጣዖታት ባይሰባብራቸው ኖሮ በአሁን ዘመን እነዛ ጣዖታት ቢኖሩ ክርስትናም እንደዚህ አያስፋፋም ነበር። ከባባድ የሆኑ
አጋንንቶችን የሰበረበት በግብጽ አገር በፈርዖን ውስጥ አድረው የሚመለኩ የጣዖት አጋንንቶችን ሊሰባብር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብጽ ከእናቱ ከእመቤታችን ከቅድስት ድንግል ማርያምና ከዮሴፍ ከቅዱስ ዮሴፍ ጋር ተሰደዱ። እመቤታችን ወላዲተ አምላክ እኔ ንጽሕት ነኝ ቅድስት ነኝ አምላክን ወልጃለሁ መሰደድ የለብኝም ይሄ ሁሉ መከራ ሊደርስብኝ አይገባም አላለችም። እመቤታችን የሚመጣባትን መከራ ሁሉ ነው ተቋቋመችው፣ ቻለችው። የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እመቤታችን እንወዳለን ስንልኛ በአፍ ብቻ መሆን የለበትም። መከራ ሲበዛብን ፈተና ሲበዛብን ነው በትዕግስት በጽናት ስለ ክርስትናችን ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ብለን መከራውን ልንታገስና ልንቀበል ይገባል። እኔ እጸልያለሁ፣ እኔ እኮ ቆራቢ ነኝ፣ እኔ እኮ ሰግዳለሁ በየቀኑ እንዴት ነው ይሄ ሁሉ ፈተና የሚደርስብኝ እያልን እግዚአብሔርን ማማረር የለብንም። እግዚአብሔርን የወለደችው እመቤታችን ወላዲተ አምላክ እንኳን ይህን ሁሉ ፈተና ተቀበላለች። እመቤታችን ቅድስት ድንግል ማርያም እንወዳታለን ካልን እመቤታችን ቅድስት ድንግል ማርያም በዚች ምድር 64 ዓመት ኖራለች። 64 ዓመት ስትኖር በደስታ እየበላች እየጠጣች የፈለገችበት አልጋሬ እየተኛች አይደለም ዘመኗን ያሳለፈችው እንደዛ አይደለም። በቤተ መቅደስ 12 ዓመት ኖረች። አይሁዶች በምቀኝነት ከቤተ መቅደስ በግፍ አስወጧት። በ15 ዓመቷ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በድንግልና ጸንሳ በድንግልና ወለደችው። ወላው ደግሞ ልታረስ ሴቶች ክበቡኝ ልታረስ አላለችም። በልጅነቷ እንደ ሕፃናት ሳትጫወት በቤተ መቅደስ ገባች። በቤተ መቅደስ ነው መላእክቶች እያገራጓት እያጫወቷት አደገች። ነገር ግን ከዛ በኋላ ሕይወቷ ሁሉ በፈተና የተሞላ ነበረ። ፈተናውን ግን በደስታ በትዕግስት ነበረ፣ በጽናት ነበር ያለፈችው። ወደ ምድረ ግብጽ ተሰደደች። ከተመለሰች ልጇ ይጠፋ ነበር። በቤተ መቅደስ ይጠፋ ድጋሚ ስታገኘው ብዙ መከራ፣ ስለ ልጇ እንኳን የደረሰባት መከራ እጅግ በጣም ብዙ ነው። በ30 ዓመቱ ከተጠመቀ በኋላ ሲሰቀል ሲያዝ ሲታሰር ሲገረፍ ከሰው በታች ሲያደርጉት አይሁዶች ስጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ ሲገረፍ ያን ሁሉ እያየች እያነባች መሪር ለቅሶ እያለቀሰች በልቧ ነብዩ ዘካርያስ እንዳላት በልቧ ሰይፍ ገብቶ የሐዘን ሰይፍ ልጇ 12 ምዕራፍ ከቀያፋና ከሐናና ከቀያፋ አደባባይ 12 ምዕራፍ ያህል እስከ ቀራንዮ እየወደቀ የተነሳ ሴት ከኋላ እየተከተለች እንደገና ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቅሉት ከቀኑ 6 ሰዓት በዕለተ ዓርብ በመስቀል ላይ ሲሰቅሉት ሲገሉት በመስቀል ላይ ሲሞት በ11 ሰዓት ወደ መቃብር ሲወርድ እጅግ በጣም በሐዘን በለቅሶ አንድያ ልጇ ያን ሁሉ መከራ ሲቀበል አንድያ ልጇ እንዲሁ እንደተንሰፈሰፈች ካሁናው ልጄ ምን ሆነ ብላ ከልጅነቱ ጀምሮ ምን ሆነ ብላ አሳድጋ በእንክብካቤ አሳድጋም ቢሆን ያን ሁሉ መከራ ደግሞ ሲደርስበት ከፍተኛ ሐዘን የልብ ስብራት ደርሶባት በሶስተኛው ቀን ከተነሳ በኋላ ልጄ ተነሳ እሰይ ተመስገን ብላ ልጇን ገና ፍቅሯን የእናትነት ፍቅሯን ሳትጠግብ በ40ኛው ቀን ደግሞ ወደ ሰማይ ወደ አባቱ ዙፋን ከተነጠቀ በኋላ ደግሞ በብቸኝነት ኖረች። በብቸኝነት 64 ዓመት ኖረች። ሐዋርያቶች በየአገሩ ተሰደው ብዙ መከራ ሲደርስባቸው ሲገረፉ ሲገደሉ በሰማዕትነት ሲያልፉ ያን ሁሉ ሐዘን የነሱም ሐዘን
ለክርስቲያኖች የሚደርሰውን ሐዘን እያየች ልቧ በስብራት የኖረች እናት ነች። ይሄ ሁሉ ፈተና ደርሶባታል እመቤታችን ቅድስት ድንግል ማርያም። አምላክን ብቻ መውለዷ አይደለም እመቤታችን ቅድስት ድንግል ማርያም ቅድስት የሚያሰኛት፣ በድንጋሌ ሥጋ በድንጋሌ ነፍስም ስለነጻች ብቻ አይደለም ቅድስት የምትባለው፣ ከፍጡራን ሁሉ በላይ የምትባለው። ማንም ያደረሰበትን ሁሉ መከራ ደርሶባታል። በዘመኗ ሁሉ ስታለቅስ ኖራለች፣ ስታዝን ኖራለች እመቤታችን ቅድስት ድንግል ማርያም። በዚህ ሁሉ መከራ በዚህ ሁሉ ፈተና ግን እመቤታችን ቅድስት ድንግል ማርያም ማማረር የሚባል ነገር በሕይወቷ አልነበረም፣ አታማረርም ነበረ። እኛ በአሁን ሰዓት ትንሽ ፈተና ሲያጋጥምበት፣ ትንሽ ጸሎተኛ ከሆነን፣ ትንሽ ምንሰግድ ከሆነ ፈተና ሲያጋጥምበት ክርስትናችን ላይ እንገመግመዋለን። ማማረር በአፋችን እናማርራለን። እውነትን እመቤታችን ቅድስት ድንግል ማርያም እንወዳለን? አዎ እወዳታለሁ ካልን እመቤታችን ቅድስት ድንግል ማርያም በሕይወት ዘመኑ የደረሰባትን ፈተና ሁሉ በትዕግስት በትህትና በጽናት እንዳለፈች ሁሉ የእመቤታችን የቅድስት ድንግል ማርያምን የእናታችንን አርአያ በመከተል የሚደርስብንን ፈተና እስከ ክርስቶስ ፍቅርን በመቀበል ታጋሾች በመሆን ትሑቶች በመሆን በዚህች ምድር ልንኖር ይገባናል። እመቤታችን ወላዲተ አምላክን እንወዳለን ካልን በዚህች በጽጌዋ ብቻ እንዲሁ ጸሎት በማድረስ አይደለም። እመቤታችን ወላዲተ አምላክ እናታችንን እንወዳታለን፣ በምልጃዋ ተጠቅመናል። አማላጅችን ነች፣ ከፍጡራን በላይ ከፈጣሪ በታች ነች፣ የእግዚአብሔር እናት ነች ካልን እመቤታችን እንወዳለን ካልን የእሷን መንገድ መከተል አለብን። የእሷን መንገድ የምንከተለው የእሷ መንገድ ንጽህና መንገድ ነው። የእሷ መንገድ የቅድስና መንገድ ነው። የእሷ መንገድ ወደ ክርስቶስ ወደ ልጇ ወደ መድኃኒታችን ወደ ኢየሱስ ክርስቶስ የሚያቀርብ መንገድ ነው። ስለዚህ እኛ የእሷን መንገድ ስንከተል የምንደርሰው በንጽህና የምንሄደው በንጽህና የምንሄደው በቅድስና የምንደርሰው ወደ ክርስቶስ ነው። ወደ ክርስቶስ ነው። የብርሃን እናት የሆነችውን የአምላክ እናት የሆነችውን የፍጥራን ሁሉ አማላጅ የሆነችውን እመቤታችን ቅድስት ድንግል ማርያምን ስንከተል እነሆ ሕይወታችን በብርሃን ይሞላል። የበረከት እናት የሆነችውን የሰላም እመቤት የሆነችውን የፍቅር እናት የሆነችውን አማላጃችንን እናታችንን ቅድስት ድንግል ማርያምን ስንከተል ሕይወታችን በበረከት፣ ሕይወታችን በሰላም፣ ሕይወታችን በፍቅር ይሞላል። የፍቅር እናት ነች እመቤታችን ቅድስት ድንግል ማርያም። ፍቅር ነች፣ ለማንም የማታዳላ የገም ለፍጡር እነሆ ለእንስሳ ለዛ ለተጠማው ውሻ ውሃ ያጠጣች እናት ነች እመቤታችን ቅድስት ድንግል ማርያም። ስለዚህ ፍቅራችን ያለ ግብዝነት በተግባር ሊሆን ይገባል። ዝም ብለን በአፋችን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ብንል ትርጉም የለውም። የእመቤታችን ቅድስት ድንግል ማርያም ማሳየት ያለብን ፍቅራችን ማሳየት ያለብን በተግባር ነው። ዕለት ዕለት ለእመቤታችን ቅድስት ድንግል ማርያም የጸጋ ስግደት ስንሰግድላት፣ ለልጇ ለመድኃኒታችን ለኢየሱስ ክርስቶስ የአምልኮ ስግደት ስንሰግድለት፣ ይህንን በተግባር ስንኖረው እመቤታችን ቅድስት ድንግል ማርያም ፍቅራችንን በተግባር ስናሳያት እነሆ ተባርከናለች። የልጇን ቸርነትና ምሕረት ይቅርታ በሕይወታችን ታሳድርብናለች። በረከቷን፣ ሰላሟን፣ ፍቅሯን፣ ረድኤቷን ታሳድርብናለች። በዘርፋፋ ቀሚሷ ትከልለናለች። በሕይወታችን የሚመጣውን ፈተና ሁሉ እንደው እንድንሻገር ኃይልና ብርታትን ትሰጠናለች እመቤታችን ቅድስት ድንግል ማርያም። ስለዚህ ዕለት ዕለት ውዳሴ ማርያም በመድገም መልክዓ ማርያምን በመድገም አርጋኖን የተባለውን ታላቁን አባ ቅዱስ ጊዮርጊስ ዘጋስጫ የደረሰውን ታላቅ የሆነውን የምስጋና የአምልኮ መጽሐፍ እነሆ በመጸለይ ቅዳሴ በማስቀደስ ተአምሯን በመስማት ቅዱስ ቁርባን በመቀበል
ለእመቤታችን ለወላዲተ አምላክ ያለንን ፍቅር ለጌታችን አምላካችን ለመድኃኒታችን ለኢየሱስ ክርስቶስ ያለንን ፍቅር ማሳየት ይገባናል ማለት ነው። አሁን ስደታችን በስቷል። የእግዚአብሔር ልጆች ለእንጀራ ብለን እንሰደዳለን። በኢትዮጵያም ደግሞ ጦርነቱ፣ ረሃቡ ዜጎች ከአንድ ስፍራ ወደ ሌላ ስፍራ እየተሰደዱ ይገኛሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከቅዱስ ዮሴፍ ጋር በመሆን ወደ ምድረ ግብጽ ተሰደዱ ይላል። አንድም ስደትን ሊባርክ ጌታችን ኢየሱስ ክርስቶስ ከእናቱ ጋር የተሰደደው ስደትን ሊባርክ ነው። መሰደድ ማለት ምን ማለት ነው ስንል ለጽድቅ የሚሰደዱ ብፁዓን ናቸው እንዳለ ለጽድቅ ስንሰደድ ነው። ወደ ገዳም ስንሄድ እኮ ልንባረክ ነው አይደለም? እንደ እግዚአብሔር ልጆች አሁን ስለ ሃይማኖት ስደት ተጀምሯል። ስለ ሃይማኖት ስደት ተጀምሯል። በኢትዮጵያ ክርስቲያን ናችሁ ተብለው የሚገደሉ ካህናት፣ ክርስቲያን ናችሁ ተብለው የሚገደሉ ምዕመናን በስተዋል። ቤተክርስቲያን እየተቃጠለች ትገኛለች። በምድራችን በኢትዮጵያ በነጻነት እምነታችን እንዳናራምድ አምልኮታችን እንዳንፈጽም በመንግስትም በፖለቲካ ኃይሎችም መሸማቀቅ እየደረሰ በግፈኞች እየታረድን እንገኛለን። ብዙ ክርስቲያኖች እየተሰደዱ ይገኛሉ። ይሄም መሰደድ ግን የጽድቅ ስደት ነው። የጽድቅ ስደት ነው። ስደት ቢኖርም ግን ብንራብም ብንጠማም በትዕግስት በጽናት ወደ እግዚአብሔር እያለቀስን ስደታችንን ለጽድቅ እንዲያደርግልን ስደታችንን እንዲባርክልን እመቤታችን ቅድስት ድንግል ማርያም ስደታችንን እንድትባርክልን መጸለይ ይገባናል። በውጭ ሀገርም ያላችሁ በስደት ዓለም ያላችሁ ለእንጀራ ብላችሁ ተሰዳችሁ ነው መቼም። ለእንጀራ ብላችሁ ብትሰደዱም ግን በተሰደዳችሁበት ሀገርና ምድር እግዚአብሔርን በማምለክ ስደታችሁ የበረከት ስደታችሁ በጸጋ የተሞላ እንዲሆን በስደታችሁ እንዲሁ በከንቱ የሚጠፋ ጊዜ ሳይሆን በጸሎት በጾም በስግደት እግዚአብሔርን በማምለክ ቅዱሳንን በማመስገን እንዲያልቅ በስደታችሁ ውስጥ እግዚአብሔርን ማሰብ ያስፈልጋል። እመቤታችን ማሰብ ያስፈልጋል። ለዚህ ነው ቤተክርስቲያን በተለየ ሁኔታ ወርኃ ጽጌን የምታከብረው። ለዛ ነው። ስለዚህ ማስተዋል ያስፈልጋል። ፍቅራችን ያለ ግብዝነት መሆን ይገባናል። እንዲሁ ዝም ብለን እየበላን እየጠጣን የጸሎት ሕይወት ሳይኖረን የስግደት ሕይወት ሳይኖረን በአፋችን እግዚአብሔር በአፋችን እመቤታችን በአፋችን ቅዱስ ሚካኤል ቅዱስ ገብርኤል ሰማዕታት ጻድቃን ብንል ዋጋ የለውም። በአፍ የሚኖርበት ክርስትና የለም። በአፍ አይደለም ክርስትናን የምንኖረው፣ በተግባር ነው፣ በእምነት ነው የምንኖረው። ስለዚህ በተግባር ለእግዚአብሔር ያለንን መገዛት በስግደት በጸሎት በጾም እግዚአብሔር ያለንን መገዛት ማሳየት ይገባናል። እመቤታችን ወላዲተ አምላክ ያለንን ፍቅሯን እመቤታችን ወላዲተ አምላክን የሚያፈቅር ሰው እኮ እውነት የእግዚአብሔር ልጆች እኛ እመቤታችን እንወዳታለን ወይ? አዎ እወዳታለሁ ካልን እመቤታችን ወላዲተ አምላክ ምን አይነት ሰው ነው የምትወደው ነው ትልቁ ነገር። እኛ ከወደድናት እመቤታችን ወላዲተ አምላክ ደግሞ ምን አይነት ሰው ነው የምትወደው ትልቁ ነገር መጠየቅ ያለበት። እመቤታችን ቅድስት ድንግል ማርያም የምትወደው ሰው ትሁት ሰውን፣ ፍቅር የተሞላበትን ሰው፣ የሌላ ሰው የሚያዝን ሰውን፣ ከዘረኝነት ነፃ የወጣን ሰውን፣ ለልጇ ኢየሱስ ክርስቶስ የተገዛ ሰውን፣ ከጣዖት የሸሸ ሰውን፣ በንጽህና የሚራመድ ሰው፣ በልቡ በጎነት፣ የዋህነት፣ ቅንነት የተሞላ ሰውን ነው እመቤታችን የምትወደው። እኛም ደግሞ እመቤታችን እንወዳታለን ካልን ልባችንን በዚህ ነው መሙላት ያለብን። በትህትና የትህትና እናት ነች እመቤታችን ቅድስት ድንግል ማርያም። የፍቅር እናት ነች። ልባችን በፍቅር መሙላት አለብን። ሰው እወደዋለሁ የሚለውም በዚህች ምድርም እኮ ለምሳሌ ለሰዎች አራያ የሆኑ ሰዎች ምን አለበት እንደሱ ብሆን
እንደሷ ቦን ብለን እንደ አራያ የምናስቀምጠው ሰው አለ እኮ እንደሱ ቦን እንደሷ ብንሆን ብለን ምሳሌ አራያ አድርገን በእነሱ መንገድ ምን ሄድናቸው ሰዎች አሉ። በጎ ሰዎች፣ መልካም ቅን ሰዎች አሉ በዚህ ምድር። እግዚአብሔር ይባርካቸው። ልክ እንደዚሁ ግን ምሳሌ የማይገኝላት ምሳሌ የሌላትን እመቤታችን ቅድስት ድንግል ማርያምን አራያ በሕይወታችን ብናደርግ የእርሷን መንገድ ብንከተል እርሷ የሰራችውን ስራ ብንሰራ ወደ ጽድቅ ወደ ቅድስና ደርሰን በጽድቅ በቅድስና ወደ እግዚአብሔር እንሄዳለን ማለት ነው። ስለዚህ እመቤታችን ወላዲተ አምላክን በሕይወታችን አራያ አድርገን እንወድሻለን እመቤታችን ካልን ለእመቤታችን ለቅድስት ድንግል ማርያም እንደምንወዳት በተግባር በማሳየት በስግደት በማሳየት በጾም በማሳየት በንስሐ በማሳየት በጸሎት በጾም በስግደት በንስሐ በማሳየት በቅዱስ ቁርባን በማሳየት ልባችንን በፍቅር በበጎነት በመልካምነት በመሙላት እመቤታችን ለቅድስት ድንግል ማርያም ያለንን ፍቅር ማሳየት አለብን። እመቤታችን ወላዲተ አምላክ ስትወደን ስትባርከን ልጇ ወዳጇ ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ያየናል፣ ይመለከተናል፣ ይባርከናል፣ ይቀድሰናል። እመቤታችን ምንም ብንወድቅ ምንም ኃጢአተኞች ብንሆንም እመቤታችን ወላዲተ አምላክ አትጠላንም፣ ትወደናለች፣ ትራራልናለች። እመቤቴ ወላዲተ አምላክ ተሰድጃለሁ፣ እየተራብኩ ነው፣ እየተጠማሁ ነው፣ በሕይወቴ ፈተናዎች አጋጥሞኛል፣ ዕለት ዕለት ሕይወቴ በለቅሶ የተሞላ ነው ብንላት ያንን የምትረዳ እንዲህ ብለን ብንጸልይ ለእመቤታችን እንደዚህ ብለን ብናሳስባት አዎ አውቃለሁ፣ እኔም ተርቤያለሁ፣ ተጠምቻለሁ፣ ዘመኔ በፈተና አልፎን ወደ ልጄ ወደ ወዳጄ ወደ ኢየሱስ ክርስቶስ የሄድኩት ይገባኛል ልጄ ብላ የምትረዳ እናት ነው ያለችን እኮ የእግዚአብሔር ልጆች። እቺን ድንቅ እናት መተኪያ መመኪያ ምሳሌ የሌላት እናት ነው የሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የምትረዳ እናት እኮ ናት ያለችን። ተርበናል ስንላት መራብን ስለምታውቅ አይዞ ትለናለች፣ ትመግበናለች፣ ፍቅሯን ትመግበናለች፣ በረከቷን ትሰጠናለች፣ እነሆ በምስጋና ትሞላናለች። ውዳሴዋን ቅዳሴዋን ምስጋናዋን እያመሰገኗት እያወደሷት እኮ ውዳሴዋ ምግብ ሆኗቸው፣ ምስጋናዋ መጠጥ ሆኗቸው፣ ቅዳሴዋ እያረጋጋቸው የኖሩ ቅዱሳኖች እኮ አሉ። በስጋም በነፍስም ብንራብ ብንጠማ እርሷ አብርታን አጠጥታን ፍቅሯን በረከቷን ረድኤቷን አብልታን አጠጥታን እንደገናም ደግሞ ከልጇ ከወዳጇ ከኢየሱስ ክርስቶስ አስታርቃን የልጇን የወዳጇን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን እንድንቀበል መንገዱን ከፍታልን እንድንቀበል ረድታን በድጋሚም ደግሞ ስንሞት ከዚህ ዓለም ወደማያልፈው ዓለም ስንሄድ ወደ ልጇ መንግሥት እንድንበቃ የምታማልደን ድንቅ እናት ነች። ንጽሕት፣ ቅድስት፣ ፍጽምት፣ ብሩክት እናት ነው ያለች። ይችን እናት እኮ ለማስደሰት ብዙ ነገሮች ማድረግ አለብን። ስንሰግድላት ትደሰታለች። በፍቅር ስንኖር እርስ በራሳችን በፍቅር ስንኖር ትደሰታለች፣ ትደሰትብናለች። የልጇን ቅዱስ ቁርባን ስንቀበል ትደሰታለች። ንስሐ ስንገባ ትደሰታለች። አሁንም እመቤታችን ወላዲተ አምላክ እውነት እያስደሰትናት ነው። እግራችን ወዴት ነው የሚሄደው? እግራችን ወደ ተንኮል፣ ወደ ግፋት፣ ወደ ጠንቋይ ቤት፣ ወደ ደብተራ ቤት፣ ወደ ቃልቻ መተት፣ ወደ ማስመተት፣ ወደ ኃጢአት፣ ወደ ዝሙት፣ ወደ ጭፈራ፣ ወደ ስካር ልባችን አድመኛ፣ ተንኮለኛ፣ ቂመኛ፣ ክፋት፣ ፍቅር በልቦናችን የሌለ እንዲሆነ እንዴት እመቤታችን ትወደናለች? እንዴት ትቀርበናለች? እንዴት ፍቅሯን ትሰጠናለች ብለን እናስባለን።
አሁን ኢትዮጵያውያን ባለንበት ሁኔታ እመቤታችን ትወደናለች። ዘረኝነት በልባችን ሞልቶ እመቤታችን ትወደናለች። ትዕቢት ሞልቶን በቤተ መቅደሱ ብናገለግል አገልጋዮች ትወደናለች እንዴ? እመቤታችን ቅድስት ድንግል ማርያም ቅዳሴዋን ብንቀድስ ምን ዋጋ አለው? በትዕቢት ተሞልተን። የትሕትና እኮ እናት እኮ ነች። ልጇ እኮ ኢየሱስ ክርስቶስ እኮ ትሑት እኮ ነው። የትሑት አምላክ እኮ ነው። የትሑት መምህር እኮ ነው። እዚህ በልባችን እመቤታችን ወላዲተ አምላክ የምትወደውን ስራ በመስራት እግዚአብሔር የሚወደውን ስራ በመስራት ለጽድቅ በመሰደድ ለጽድቅ በመገፋት ለጽድቅ በመራብ ለጽድቅ በመጠማት የእመቤታችን የወላዲተ አምላክን የልጇ የኢየሱስ ክርስቶስን ስደት በማሰብ መኖር ይገባናል ማለት ነው። እዚህ እግዚአብሔር ልጆች ዘመናችንን በትህትና በፍቅር በበረከት በደስታ የምንኖረው እመቤታችን ከቅድስት ድንግል ማርያም ጋር ዘመናችንን አብረን በመሰደድ ነው ማለት ነው። እዚህ ይህን በማድረግ እነሆ ሕይወታችንን በሰላምና በፍቅር በጤናና በበረከት እንድንኖር እግዚአብሔር አምላካችን ይፍቀድልን። ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ረድኤት በረከትን ያሳትፈን፣ አሜን። እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ የአስራት ሀገሯን ኢትዮጵያን ታስምርልን። ጦርነቱን፣ መቅሰፍቱን፣ ወረርሽኙን፣ ስደቱን፣ መፈናቀሉን፣ ዘረኝነቱን በኢትዮጵያ ላይ የነገሰውን የአጋንንት የዲያብሎስ የሰይጣን ሰራዊትን ሁሉ ከሀገራችን ታርቅልን። የኢትዮጵያን ትንሣኤ ትግለጥልን። ሱባዔ የተቆጠረለትን ትንቢት ከተነገረለት ከደጉ ዘመን ታድርሰን። ሕይወታችንን በብርሃን በበረከት በጸጋ ትሙላልን። የቅዱሳን በረከት ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።